የውጭ ግንኙነትና ብሔራዊ ደህንነት ፖሊሲ ላይ ማዕከል አድርገው በፋና የክርክር መድረክ አማራጭ ሀሳባቸውን ያንጸባረቁ የተለያዩ ተፎካካሪ ፓርቲዎች የባህር በር ጉዳይን አጽንኦት ሰጥተውታል። ገዢው ብልጽግና ፓርቲ የባህር በር ጉዳይን አጀንዳ ያደረገበት አካሄድ ወቅትና ጊዜን የዋጀ አለመሆኑ በተነሳበት መድረክ ፓርቲውን ወክለው የቀረቡት ተከራካሪ ለጉዳዩ ትኩረት ተሰጥቶ የተነሳበት አግባብ ጅምር ስኬት መሆኑን አስረድቷል። ጉዳዩን ማንሳት በራሱ አንድ ስኬት ነው። የመጨረሻው ስኬት አይደለም፣ ግን የስኬት ጅማሮ ነው። ያልተጀመረ መንገድ አይገባደድም፣ አይጠናቀቅም። ስለዚህ በማንሳታችን ምን አገኛችሁ ከተባለ ኢትዮጵያ ያጣችሁን፣ ኢትዮጵያ የተጎዳችሁን ዓለም እንዲያውቀውና እንዲረዳው ይህንን ጥያቄ እንዴት ምላሽ እንስጠው ብሎ ንግግር እንዲጀመር ማድረግ ችለናል። ይህም ፍላጎት በተለያዩ አካላት ዘንድ ቅሬታን የፈጠረ ቢሆንም ፓርቲያቸው በብሔራዊ ጥቅም አውድ ትኩረት ሰጥቶት አጀንዳ ማድረግ ችሏል ያሉት ተከራካሪው ይህን ማስቀጠል ተገቢነት ያለው መሆኑን ፓርቲያቸው እንደሚያምንም አረጋግጧል። ኢትዮጵያ የባህር በር ጥያቄዋን በማንሳቷ ቅር የተሰኙ የከፋቸው የተወሰኑ ኃይሎች ሊኖሩ ይችላሉ። እነዚህ ኃይሎች ግን የኢትዮጵያን በጎ መቼም የማይፈልጉ ናቸው። እነዚህ ኃይሎች ስለተቃወሙ ብለን ህዳሴ ግድብን አልተውንም። የብሔራዊ ጥቅማችንን ማዕከል አድርገን አስቀድመን መቀጠል መሄድ እንዳለብን እናምናለን። አብዛኛው ሀገራት ደግሞ የኢትዮጵያ ጥያቄ ፍትሐዊና ተገቢ እንደሆነ ተረድተዋል። ኢትዮጵያ የባህር በሯን የተነጠቀችው በውል አልባ ሂደቶች ነው ብሎ የሚያምኑት የአማራ ብሔራዊ ንቅናቄ አብንና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማም ስህተቱን የማረም ስራ መከወንን ጨምሮ የአሰብን ባለርስትነት ማረጋገጥ አቋማቸው መሆኑን በመድረኩ አንጸባርቋል። ኢትዮጵያ የግዛት አንድነት የተናጋበትንና በታሪካዊ ሂደቶቹ ኢትዮጵያ ያንን አካባቢና የባህር በሩን ጭምር ኮስታል ላይኑን ጭምር ያጣችበትን ኮስሽን አድርገን ስለተነሳን እስከ ባህር በሩና የወደቡ ባለቤትነትንም የሚያካትት ነው። ስለዚህ አሰብን የኢትዮጵያ ግዛት አካል የማድረግ ነው የእናንተ ፖሊሲ። በትክክል እንደ ሌላ ሀገር ቆጥረን የምንጠይቀው አይደለም። በተለይ የአሰብ ወደብን በሚመለከት መጀመሪያም የሄደበት መንገድ ስህተት ነው ብለን ነው የምናምነው። እሱን ኮሬክት የማድረግ እሱን የማስተካከልና ወደ ታሪካዊ ባለቤቱ የመመለስ ጉዳይ ነው ብለን ነው የምናምነው። በዚህ ሀሳብ በአመዛኙ የሚስማማው ትብብር ለኢትዮጵያ አንድነት በበኩሉ ቀዳሚው ጉዳይ ኤርትራን ወደ ኢትዮጵያ ማዋሃድ ነው ብሎ ይሞግታል። አሰብ ሁለተኛ አጀንዳው መሆኑንም በመጠቆም በስህተት የሆነ የታሪክ ስህተት ያለበት የህግ ስህተትም ያለበት ስለሆነ የአሰብን ወደብ ማግኘት ላይ እንሰራለን ማለት ነው። ሁለተኛው አማራጭ ይሆናል ማለት ነው አሰብን ማግኘት። የመጀመሪያ ግን ሁለቱ ህዝቦች ሁለቱ ሀገሮች አንድ የሚሆኑበትን ነገር በድርድር በንግግር ነው። በነገራችን ላይ ይሄ በኃይል ነው የተመሰረተ አይደለም። ኢትዮጵያን በሚያሻግሩና ብሔራዊ ጥቅሞቿን በሚያስጠብቁ ጉዳዮች ላይ አጽንኦት መስጠት በዚሁ አግባብ ከሚጓዙት ጋር በትብብር ቆማል ያለው ደግሞ የነጻነትና እኩልነት ፓርቲ ነእፓ ነው። በብሔራዊ ጥቅም ጉዳይ ላይ ከየትኛውም ኢትዮጵያዊ ከሆነ አካል ጋር አብሮ የመስራት በዚህ ጉዳይ ላይ መለያየት የግድ አስፈላጊ አይደለም። ስለዚህ ተመሳሳይ አቋም ነው ያላችሁ። በሀገራዊ ጥቅም ጉዳይ ላይ ከመንግስት ጋር መተባበር በጎ ነው ብለን እናስባለን። ይህ እንዳለ ቢሆንም የባህር በር ጥያቄውን በተመለከተ መሰረት እንዳደረጉት ፖሊሲያቸውም የራሳቸውን ምክረ ሀሳብ በክርክር መድረኩ ያንጸባረቁት ተፎካካሪ ፓርቲዎቹም በፍትሐዊነት መንገድ ባህር በር ማግኘት የሚቻልበትን አካሄድ ጠቁመዋል። በዚህ አግባብ የዕለቱ ተከራካሪ ፓርቲዎች ተመሳሳይ አቋም ይዘዋል። የኢትዮጵያን ብሔራዊ ጥቅምና መሰል ጉዳዮችን ገቢራዊ ለማድረግ ከየትኛውም ኃይል ጋር ተሰልፎ የሚሰራ ነው የሚሆነው ማለት ነው የአማራ ብሔራዊ ንቅናቄ። በዚህ አግባብ ደግሞ ምናልባትም ቅድም የሶማሌላንድ ተነስቷል። የሶማሌላንድ በሊዝ ሊገኝ በተሞከረበት አግባብም ሊገኝ የሚችልበት አግባብ አለ። እንደውም የሰጥቶ መቀበሉ ከመሬት እና ሌሎች የኃይል አቅርቦቶች ሊሆን ይችላል። በተለያየ ሰጥቶ መቀበልና በስምምነት የባህር በር ጥያቄያችን እውን ሊሆን ይችላል። እንዲህ ያለ ተሞክሮ በሌሎች ዓለማትም አለ። በኮንሴሽን ሊሆን ይችላል፣ በሊዝ ሊሆን ይችላል፣ በመሬት ልውውጥ ሊሆን ይችላል፣ ላንድ ስዋፕ ሊሆን ይችላል፣ የላንድ ልውውጥ ሊሆን ይችላል፣ ኢትዮጵያዊ ተቋማት ውስጥ ኢንተረስት እንዲኖራቸው ማድረግ ሊሆን ይችላል። የተለያዩ መንገዶች ይኖራሉ። እነሱን ሁሉ ተጠቅመን ለማስመለስ ወይም የባህር በር ለማግኘት
ጥረት የምናደርግ ይሆናል። ድንበር ጥሶ የመጣ የባህር ጠላትን በተመለከተ አብዛኞቹ ተፎካካሪ ፓርቲዎች የሉዓላዊነት ጉዳይ ቀይ መስመር መሆኑን አስምረው በጋራ ለመመከት የሚገዳቸው እንደሌለ ወጥ አቋም አራምደዋል። ነጻነትና እኩልነት ፓርቲ ግን ለችግሩ መነሻ መፍትሄን ለማበጀት እጠራለሁ ሲል በጉዳዩ ላይ ያለውን አቋም በመድረኩ አቅርቧል። አንዱ ከጎረቤት ሀገር ጋር ያለን ግንኙነት በተለያየ ጊዜ እንዲበላሽ የሚያደርገው የሱዳንን ምሳሌ ያነሳው የሱዳን ኃይል ወደ ሀገራችን ድንበር ጥሶ የገባበት ምክንያት ከጎረቤት ሀገር ጋር ያለው ድንበር ባለመወሰኑ ነው። ስለዚህ እንደ ነጻነትና እኩልነት ፓርቲ ከሁሉም የጎረቤት ሀገሮቻችን ጋር ያለው ድንበር ዓለም አቀፍ ሕጎችን ባከበረ ሁኔታ ክሊርሊ ዲማርኬትን መደረግ አለበት ብለን እናስባለን።